በድንበር አቅራቢያ የምትገኘውን የሩሲያ ከተማ ቤልግሮድን የዩክሬን ሚሳይሎች መትተዋል። በጥቃቱ በኃይል ተቋማት ላይ ከፍተኛ ጉዳት የደረሰ ሲሆን የኤሌክትሪክ የውሃና የሙቀት አቅርቦት መቋረጡን የክልሉ ገዢ ተናግረዋል። ከዩክሬን ድንበር 40 ኪሎ ሜትር ርቀት ላይ በሚገኘው ቤልግሮድና አካባቢው ላይ የተፈጸመው ጥቃት በ5 ቀናት ውስጥ ከፍተኛ ጉዳት ያስከተለ ሁለተኛው ጥቃት ነው። የሩሲያና ዩክሬን ጦርነት ከተጀመረ ከ4 ዓመታት ወዲህ ይህ አካባቢ የዩክሬን ጦር ተደጋጋሚ ኢላማ ሆኖ ቆይቷል። በኃይል መሰረተ ልማት ላይ ከባድ ጉዳት ደርሷል ሲሉ የክልሉ ገዢ ቪያቸስላቭ ግላድኮቭ በቴሌግራም ገጻቸው ጽፈዋል። በዚህም ምክንያት የኤሌክትሪክ የውሃና የሙቀት አቅርቦት መቋረጥ ተከስቷል ብለዋል። ይሁን እንጂ ከዩክሬን ባለስልጣናት በኩል በጉዳዩ ላይ የተሰጠ አስተያየት የለም። ግላድኮቭ እንደገለጹት የጉዳቱ መጠን በቀጣይ የሚገመገም ይሆናል። መደበኛ ባልሆኑ የቴሌግራም ቻናሎች ላይ የወጡ ምስሎች እንደሚያሳዩት የመኖሪያ አካባቢዎች በጨለማ ሲዋጡና ሰማዩ በፍንዳታ ሲበራ አሳይተዋል። በሌላ በኩል የሩሲያ መከላከያ ሚኒስቴር እንደገለጸው የአየር መከላከያ ክፍሎቹ በ9 ሰዓት ውስጥ 220 የዩክሬን ድሮኖችን መተው የጣሉ ሲሆን ከነዚህ ውስጥ 24ቱ ወደ ሞስኮ እያመሩ የነበሩ ናቸው ብለዋል። የሞስኮ ከንቲባ ሰርጌይ ሶቢያኒ በበኩላቸው 27 ድሮኖች ወደ ከተማዋ ሲያመሩ መመታታቸውን ገልጸዋል። ከዚሁ ጋር በተያያዘ ሩሲያ በድንበር አቅራቢያ በሚገኙ የዩክሬን መሰረተ ልማቶች ላይ ጥቃት በሰነዘረችበት ወቅት አንድ ድሮን የሮማኒያን የአየር ክልል በመጣሱ ሀገሪቱ የጦር አውሮፕላኖቿን አስነስታለች። ይህ በ2 ቀናት ውስጥ የተከሰተ ሁለተኛው የአየር ክልል ጥሰት ነው ተብሏል። የአየር ክልል ጥሰትን በተመለከተ የሚቀርቡት ቅሬታዎች ውስጥ ይህ የመጀመሪያው አይደለም። ከዚህ ቀደምም ሮማኒያን ጨምሮ ሌሎች 2 የአውሮፓ ሀገራት የአየር ክልላቸው መጣሱን ገልጸው ነበር። ጦርነቱ ከተጀመረ በኋላ ተደጋጋሚ የማሸማገል ጥረቶች ሲደረጉ ቆይተዋል። በአሜሪካ አሸማጋይነት የሚካሄደው ቀጣዩ የሩሲያና ዩክሬን የሶስትዮሽ የሰላም ድርድር በመጋቢት ወር መጀመሪያ ላይ በአቡዳቢ ሊካሄድ እንደሚችል ፕሬዚዳንት ቮሎዲሚር ዜሌንስኪ ተናግረዋል። ይህንን የተናገሩት በጄኔቫ በአሜሪካና በዩክሬን ባለስልጣናት መካከል ከጦርነት በኋላ የመልሶ ግንባታ ላይ ከተካሄደው ውይይት በኋላ ነው። ዜሌንስኪ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በቀጥታ ንግግር ለማድረግ ጥሪያቸውን በድጋሚ በማቅረብ በመሪዎች ደረጃ ለሚደረግ ስብሰባ ዝግጅት እንደሚያስፈልግና ይህም ብዙ ነገሮችን ሊፈታ እንደሚችል ተናግረዋል። በሁለቱ መሪዎች መካከል የሚደረግ የፊት ለፊት የቀጥታ ግንኙነትን ለማሳካት ፕሬዝዳንት ትራምፕን ጨምሮ ተደጋጋሚ ጥረቶች ተደርገዋል። ነገር ግን ማሳካት አልተቻለም። አሁንም ድረስ ሀገራቱ ንግግሮቹን እያደረጉ ያሉት በተደራዳሪዎቻቸው በኩልና በአደራዳሪ አካላት አማካኝነት ነው። ሆኖም ግን ውጤትን ለማምጣት አልቻሉም። ለዚህ ደግሞ በምክንያትነት የሚነሱ በርካታ ጉዳዮች ቢኖሩም የሚያስቀምጧቸው ቅድመ ሁኔታዎች ግን ከዋነኞቹ መካከል ናቸው። በሌላ በኩል የዓለም አቀፉ የገንዘብ ድርጅት IMF የስራ አስፈጻሚ ቦርድ ለዩክሬን የ8.1 ቢሊዮን ዶላር የ4 ዓመት ብድርን አጽድቋል። ይህ አዲስ የስራ ማስኬጃ ብድር ዩክሬን ለ4 ዓመት የሚያስፈልጋትን 136.5 ቢሊዮን ዶላር ዓለም አቀፍ የድጋፍ ጥቅልን ለማረጋገጥ ይረዳታል። ብድሩ እንደ አውሮፓውያን አቆጣጠር በ2023 የጸደቀውን የ15.5 ቢሊዮን ዶላር ፕሮግራም የሚተካ ሲሆን ኬቭ የኢኮኖሚ መረጋጋትን እንድትጠብቅ ይረዳታል ተብሎ ይጠበቃል። የዩክሬን ምክትል ጠቅላይ ሚኒስትር ዩሊያ ሲቪሪዴንኮ ብድሩ ለሀገሪቱ መረጋጋት ወሳኝ መሆኑን ገልጸዋል። የዓለም ባንክና ሌሎች ድርጅቶች ዩክሬንን መልሶ ለመገንባት በሚቀጥሉት 10 ዓመታት ውስጥ 588 ቢሊዮን ዶላር እንደሚያስፈልግ ገልጸዋል። የIMF ዋና ዳይሬክተር ክሪስታሊና ጆርጂዬቫ እንደተናገሩት አሜሪካ፣ ጀርመን፣ ካናዳ፣ ብሪታንያ፣ ጃፓንና በርካታ የአውሮፓ ሀገራት ኦስትሪያ፣ ቤልጂየም፣ ዴንማርክ፣ ፈረንሳይና ጣሊያንን ጨምሮ ዩክሬን ለIMF ያለባትን ዕዳ እንድትከፍል ድጋፍ ለማድረግ ቃል ገብተዋል። ዩክሬን በ2026 የኢኮኖሚ እድገቷ ከ1.8 በመቶ እስከ 2.5 በመቶ እንደሚሆንና የዋጋ ግሽበቱ ወደ 6.1 በመቶ ዝቅ እንደሚል ይጠበቃል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ዩክሬን በድሩዝባይ ነዳጅ ቧንቧ በኩል ወደ ሃንጋሪና ስሎቫኪያ የሚሄደውን የሩሲያ ነዳጅ በማቋረጧ የአውሮፓን የኃይል ደህንነት አደጋ ላይ ጥላለች ሲሉ ከሰዋል። ዩክሬን ቧንቧው በሩሲያ ጥቃት መጎዳቱን ትናገራለች። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ዩክሬን ጥገናውን እንድታፋጠን ቢጠይቁም ዜሌንስኪ ግን በፍጥነት ሊጠገን እንደማይችል ገልጸዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የአውሮፓ ህብረት በዩክሬን የሚገኘውን የድሩዝባን የነዳጅ ቧንቧ ጉዳት ለመገምገም የእውነት አፈላላጊ ልዑክ እንዲያሰማራ የጠየቁ ሲሆን ይህም ለዩክሬን የሚሰጠውን አዲስ የአውሮፓ ህብረት የገንዘብ ድጋፍ ለማስቀጠል ሊረዳ እንደሚችል መጠቆማቸውን ሮይተርስ የተመለከተው ደብዳቤ ያሳያል። ኦርባን ለአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በላኩትና ሮይተርስ በተመለከተው ደብዳቤ ላይ ሃንጋሪ የድሩዝባን ቧንቧ ሁኔታ ለማረጋገጥ በሃንጋሪና በስሎቫኪያ የተወከሉ ባለሙያዎች የሚሳተፉበት የእውነት አፈላላጊ ልዑክ እንዲቋቋም የሚለውን ሐሳብ ትደግፋለች ብለዋል። ኦርባን ለዩክሬን የሚሰጠው ከፍተኛ የአውሮፓ ህብረት ብድር በመዘግየቱ ምክንያት የተፈጠረውን ፖለቲካዊ ችግር እንደሚረዱ ገልጸው የእኔ ተነሳሽነት ለዚህ ጉዳይ ወቅታዊ መፍትሄ ለማምጣት የታለመ ነው ብለዋል። ሃንጋሪ በዚህ ሳምንት በድሩዝባ በኩል ያለው የነዳጅ ፍሰት መቋረጡን ተከትሎ በሩሲያ ላይ የሚጣለውን አዲስ ማዕቀብና ለዩክሬን የሚሰጠውን ብድር አግዳለች። ዩክሬን በበኩሏ በጥር ወር መገባደጃ
መገባደጃ ላይ በሩሲያ ጥቃት የደረሰበትን ቧንቧ እስካሁን እንዳልተጠገነ ትናገራለች። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ አክለውም ማንኛውም የብሪታንያ ወታደሮች በዩክሬን መሰማራት ጦርነቱን ያራዝመዋል እንጂ አያቆመውም ብለዋል። ይህ ምላሽ የተሰጠው የብሪታንያ መከላከያ ሚኒስትር ጆን ሄሊ ወታደሮቼን ወደ ዩክሬን የምልክ የመከላከያ ሚኒስትር መሆን ፈልጋለሁ ካሉ በኋላ ነው። ዛካሮቫ ሩሲያ ማንኛውንም የውጭ ሀገር ወታደር እንደ ህጋዊ ኢላማ እንደምትመለከት አስጠንቅቀዋል። የዩክሬንና አሜሪካ ባለስልጣናት ሐሙስ ዕለት በጄኔቫ ተገናኝተው ከጦርነት በኋላ ስለሚደረግ መልሶ ግንባታ ተወያይተዋል። በስብሰባው ላይ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር ተገኝተዋል። የሩሲያ ፕሬዝዳንት ፑቲን ልዩ መልእክተኛ ኪሪል ዲሚትሪቭም በጄኔቫ ከአሜሪካ ባለስልጣናት ጋር መወያየታቸው ተዘግቧል። በግንባር መስመር ላይ የሩሲያ ጦር በዶኔስክና በዛፖርዥያ አቅራቢያ ግስጋሴዎችን እያደረገ ሲሆን የዩክሬንን 20 በመቶ የሚሆነውን የኢንዱስትሪ ክልሏን እንድትተው ትፈልጋለች። ዩክሬን ግን መሬት አሳልፌ አልሰጥም ብላለች። አሜሪካ በሩሲያ ላይ ጫና ለመፍጠር የሩሲያውን የነዳጅ ኩባንያ ሉኮይልን የውጭ ሀገር ንብረቶችን ሽያጭ ማዘግየቷ ተገልጿል። በሌላ በኩል ሩሲያ የ1000 ወታደሮችን አስክሬን ለዩክሬን ያስረከበች ሲሆን በምትኩ የ35 የሩሲያ ወታደሮችን አስክሬን መረከቧን ገልጻለች። ይህ የሆነው የዩክሬን ከፍተኛ ተደራዳሪ ከጦርነቱ በኋላ ስላለው የዩክሬን መልሶ ግንባታ የኢኮኖሚ ዕቅድ ለመወያየት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑካን ጋር በጄኔቫ በተገናኙበት ወቅት ነው። ተደራዳሪዎቹ ወደ 5ኛ ዓመቱ ለገባውና የሩሲያ ወገንም ለሚያካትተው ግጭት ማብቂያ የታለመውን በአሜሪካ የሚመራውን 3ኛ ዙር የሶስትዮሽ ስብሰባ እያዘጋጁ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፍተኛ ረዳት የሆኑት ቭላዲሚር ሜዲንስኪ የአስክሬን ልውውጡን በቴሌግራም ባወጡት አጭር መግለጫ አሳውቀዋል። ዝርዝር መረጃ ባይሰጡም አስክሬኖች ከጭነት መኪና ሲወርዱ የሚያሳይ ምስልን ግን አያይዘዋል። ከሰዓታት በኋላ ዩክሬን እንደ ሩሲያ ወገን ቅድመ መረጃ ከሆነ የዩክሬን ተከላካዮች ሊሆኑ የሚችሉ 1000 አስክሬኖችን መረከቧን ገልጻለች። እንደ አውሮፓውያን አቆጣጠር ሰኔ 2025 በኢስታንቡል ድርድር ወቅት ሁለቱ ሀገራት እያንዳንዳቸው እስከ 6000 የሚደርሱ አስክሬኖችን ለመመለስ እንዲሁም ሁሉም ታማሚና ከባድ ጉዳት የደረሰባቸው የጦር እስረኞችና እድሜያቸው ከ25 ዓመት በታች የሆኑትን ለመመለስ ተስማምተው ነበር። ኪየቭና ሞስኮ የሌላኛው ወገን ኪሳራ ግምት በየጊዜው የሚያወጡ ቢሆንም የራሳቸውን ዝርዝር ግን አይገልጹም። ዜሌንስኪ በቅርቡ 55000 የዩክሬን ወታደሮች በጦር ሜዳ መገደላቸውን አምነዋል። ሆኖም ምዕራባውያን ታዛቢዎች ይህ ቁጥር የጠፉትን ስለማያካትት በጣም አነስተኛ ግምት ነው ይላሉ። ቢቢሲ ከመደበኛ ምንጮች በሩሲያ በኩል ተሰልፈው የተገደሉ 186000 ሰዎች ስምን ማረጋገጡን ገልጿል። በጦር ሜዳ ላይ የሚሞቱ ብዙዎች ስለማይመዘገቡ ትክክለኛውን የሟቾች ቁጥር ከዚህ እጅግ የላቀ እንደሆነም በሰፊው ይታመናል። ይህ በእንዲህ እንዳለ የኬንያ ፍርድ ቤት 25 ሰዎችን ለሩሲያ ጦርነት እንዲዋጉ ለመመልመልና ለማዘዋወር በሞከረ በአንድ ግለሰብ ላይ ክስ መስርቷል። የቅጥር ድርጅት ዳይሬክተር የሆኑት ፊስቴላ ራሳ ተጎጂዎችን በማታለል ብዝበዛ ለመፈጸም ወደ ሩሲያ ለማዘዋወር በመሞከር ተከሰው ጥፋተኛ አይደለውም ብለዋል። ከ25ቱ ግለሰቦች መካከል 22ቱ ባለፈው መስከረም ወር አቲ ሪቨር ከተባለ ቦታ ወደ ሩሲያ ሳይጓዙ መዳናቸውን አቃቢ ሕጉ ገልጿል። ቀድሞ የተጓዙ 3 ሌሎች ሰዎች ግን በጦርነቱ ግንባር ተሳትፈው በኋላ ላይ በደረሰባቸው ጉዳት ወደ ኬንያ መመለሳቸው ተነግሯል። በተመሳሳይ ቢያንስ 2 ደቡብ አፍሪካውያን ለሩሲያ ኃይሎች ሲዋጉ መገደላቸውን የሀገሪቱ የውጭ ጉዳይ ሚኒስትር ገልጿል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ ሞስኮ ሰዎችን ለማታለል የተሳሳተ መረጃ እየተጠቀመች ነው በማለት ከ1700 በላይ አፍሪካውያን ለሩሲያ እየተዋጉ መሆኑን ገልጸዋል። የኬንያ ብሔራዊ ደህንነት አገልግሎት በሪፖርቱ ከ1000 በላይ ኬንያውያን ሩሲያ ውስጥ ሊኖሩ እንደሚችሉ የገለጹ ሲሆን በናይሮቢ የሚገኘው የሩሲያ ኤምባሲ ግን በህገወጥ ምልመላ ውስጥ እጁ እንደሌለበት ቢክድም የውጭ ሀገር ዜጎች በፈቃደኝነት ጦሩን መቀላቀል እንደሚችሉ ገልጿል።